በጠራ ሰማይ ስር እንደ እሳት የሙቀት እቶን በሚተፋው ሐሩራማው ስፍራ ለዓይን አግራሞትን የሚጭር መንፈስን የሚያድስ ውብ ስፍራ ይስተዋላል። በአንድ በኩል ምድረ በዳ ላይ እንደ ክብረ ሰማይ የተዘረጋው አቤ ሐይቅ ብዝሃ ሕይወቱን ታቅፎ ተኝቷል። በሌላ በኩል ደግሞ በሐይቁ አቅራቢያ የሚገኘው ሐመልማላዊ ገጽታ የተላበሰው ረግረጋማ መሬት እንደ አረንጓዴ ስጋጃ ተነጥፏል። ይህ ስፍራ ከመካከለኛዋ ኢትዮጵያ ፈልቆ በስተምስራቅ ኢትዮጵያ በጅቡቲ ዳርቻ የሚሰርገው የአዋሽ ወንዝ መዳረሻ የሆነው አቤ ሐይቅ ነው። ሐይቁ በአፋር ክልል በአፋምቦ ወረዳ በጥንቱ የአዳል ሱልጣኔት የታሪክ አሻራ ባረፈባት አሳይታ ከተማ በቅርብ ርቀት ላይ ይገኛል። አቤ ሐይቅ ለዘመናት ከዚህ ስፍራ ከተፈጥሮ ስነ ምህዳር ጋር ተስማምተው ለኖሩት አርብቶ አደሮች የሕይወት መሠረት ነው። በምዕራብ ሸዋ የተጸነሰው አዋሽ ከሸዋ ተራሮች ፋፍቶ በጉራጌ ጅረቶችና በአርሲ ወንዞች ጎልምሶ በአፋር ምድረ በዳዎች አመሻሽቶ በሐሩሩ እቶን ተኮራምቶ ከኢትዮጵያ ሳይሻገር ዳር አገር ላይ ያንቀላፋል። የአዋሽ ወንዝ መጨረሻ መዳረሻው የፍላሚንጎቹ መንሳፈፊያው የበረሃ ሲሳይ የሆነው ቴምርና መሰል ተክሎች የከበቡት አቤ ሐይቅ የቆላማ ብዝሃ ሕይወት መሠረት፣ የአርብቶ አደሮችም ጌጥና ሕይወት ነው። አዋሽ ከትላልቅ የኢትዮጵያ ወንዞች ብቸኛውና ድንበር ጥሶ የማይሰደድ የሀገር ውስጥ ሀብት ነው። የበረሃው ሲሳይ አዋሽ አቤ ሐይቅ እየሰረገ ድንበር አቋርጠው ኢትዮጵያ ውስጥ ለተጠለሉ ስደተኞችም ሲሳይ ሆኗል። በአቤ ሐይቅ ዙሪያ በአዋሽ ወንዝ ማረፊያ ስፍራ የኤርትራ ስደተኞች በማህበር ተደራጅተው በአሳ ማጥመድ ሥራ ተሰማርተው ሕይወታቸውን እየመሩ ይገኛሉ። አብዱረዛቅ ሙሳ እባላለሁ። የአይሲታ ካምፕ አስተባባሪ ነኝ። ቦታው አፋምቦ ወረዳ የሚባል ቦታ ነው። አቤ ሐይቅ የሚባል የአዋሽ ሐይቅ የመጨረሻ አካባቢ ነው። እንደምታዩት እዚህ አካባቢ ከተለያየ ቦታ ይመጣና እዚህ ነው መጨረሻ የሚቆምበት አካባቢ። የአካባቢ ማህበረሰብና ስደተኞች አንድ ላይ ሆነው የአሳ ስርዓት ላይ አንድ ላይ ይሰራሉ። ከዚህ ያወጡና የተለያየ ቦታ የሚያከፋፍሉት ስደተኞች ናቸው። ሳምራ ሎጊያና ሌሎች ቦታዎች ላይ ከዚህ ሰብስበው ይወስዳሉ። ማህበር ናቸው። የተለያየ ቦታ ላይ ያከፋፍላሉ። የተለያየ ስራዎች ይሰራሉ። በአይሲታ ስደተኞች ካምፕ ላይ እንደምታውቀው እኛ ስደተኛ 50% ከካምፕ ውጭ የሚኖሩ ናቸው። ሆስት ከማህበረሰቡ ጋር ተቀላቅሎ የሚኖሩ ናቸው። ባህል፣ ቋንቋ፣ ጎሳ ተመሳሳይነት ያላቸው ስደተኞች ስለሆኑ አንድ ላይ ተቀላቅሎ የሚኖሩ ናቸው። ከሆስት ጋር ብዙ ነገር ይጋራሉ። ትምህርት ቤት እንደዚህ የተለያዩ ማህበራትን እንደዚህ ሼር አድርጎ ነው እየተጠቀሙ ያሉት።
13 ዓመታትን በአሳይታ የስደተኞች መጠለያ ጣቢያ ያሳለፈው ኡስማን አሊ በሽር እንደሚለው እሱና ሌሎች ስደተኞች ከተቀባዩ ማህበረሰብ ጋር ያለምንም የእንግድነት ስሜት በጋራ እየሰሩ ሀብቱን እየተጋሩና የወደፊት ህይወታቸውን በጋራ እያሻሻሉ ይገኛሉ። ዑስማን አሊ በሽር መባለኝ መጣው ኤርትራው ነው ጂንስ ኤርትራኒ ነው። ከዛ ወደ ኤርትራ ኢትዮጵያ መጥቼና ስደተኛ ነኝ እኔ። ከዛ በኋላ ስራ ጀምረሃል 8 ዓመት አለ። ከዛ 8 ዓመት ውስጥ ላይ አንድ ዓመት የአሳ ስራ ጀምረሃል። አሳ ስራ የአራና ዲሲ በጣም ነው መሰግናል እነሱ ደጋፍ ሰጥተው። ከዛ በኋላ ስራ ጀምረን ከማን ደግሞ የኢትዮጵያ ህዝቡ በጣም ነው መሰግናል። እንደ ወንድምነት ነው ስራውና ስራ ከጀመር ምንም ችግር አላየሁም ነበርና እስከዛ እንሰራሉና የስራ በጣም አሪፍ ስራ ነውና እንደ ኢትዮጵያው ነው እንሰራና የኢትዮጵያ ህዝብ ጋር በዚህ እኔ محبر አደራጅ محبر ነውና 20 ሰው ወደ 8 محبر አለና ምንም አይሰለም ጥሩ ነው። እነሱ ጋር መስራት እንሰራልና የሌላ ሞያ ካለ ሰው መስራት ይችላል። እንደ ወንድም እንደ ኢትዮጵያው ነው እንሰራ ነው እንደ እንግዳ አይደለም እንደ ስደት አይደለም። እነሱ ጋር በጣም ነው መሰገራና ትራንስፖርት ይስታል። አንዳንድ ጊዜ እነሱ የፈለግ ነገር ይስታል። አንዳንድ ጊዜ የማም ሰው አለና ከዛ ባጃጅ ሙታይ ይሰራል። ከማን የመላክት ካለ ይወስዳል። እነሱ ጋር በጣም ተስማምቷል። እነሱ ጋር አልሐምዱሊላህ። የአቢ ሐይቅ ለቀየው ማህበረሰብ የህይወት ምንጭ፣ በስፍራው ለተጠለሉ ስደተኞችም የእድል ማዕድ ሆኗል። أنا صديق عمر كنيو هوي صديق ኮማር ባላለው በአፋምቦ አሳ ማጥመድ ማህበር ላይ ነው የምሰራው። ኡስማን በሽር ነው ያደራጀን። የማህበሩ ሊቀመንበር እሱ ነው። ኤርትራውያን ስደተኞች ጋር አብረን ነው የምንሰራው። ከስደተኞች በጀልባ አሳ ማጥመድ ስራ ለምደናል። ስደተኛና እኛ እንደ ወንድምና ቤተሰብ እንጂ የተለያየ ስሜት የለንም። ከመንግስትም ከእርዳታ ድርጅቶችም ድጋፍ ይደረግልናል። አሁን ጥሩ ስራ እየሰራን ነው። ተጠቃሚ ነን። ሙያ ለምደን የተሻለ ገቢ የሚያገኘን ቤተሰብ እያስተዳደርን ነው። ማና ኢትዮጵያ ሐደር ሲታሊ እርዳታ ሲታሊ የኛና ስደተኛ መካከል ምንም አይነት ልዩነት የለንም። ቤተሰባዊ ግንኙነት ያለነው በዓል ሲሆን አንድ ላይ ነው የምናከብረው። የተለያዩ ዝግጅት ሲኖር የኛን ስደተኛ በጋራ ነው የምናካሄደው። ስለዚህ እዚህ ስደተኛ ላይ የሚሰራ ደግሞ ሲአይቢዎች ለስደተኛም ድጋፍ ያደርጋሉ፣ ለፖስት ኮሚኒቲም ድጋፍ ያደርጋሉ። እርሻ መሬት ለነሱም ተሰጥቶ እየረሱ ነው። የኛም ካለነው ያካፍለን ለነሱ ሰጥተን እያረሱ ነው። መብራት ከከተማ ወደ ካምፕ እንዲገባ ጨርሰን ካምፕ ላይ መብራት አገልግሎት እያገኙ ነው። የስልክ አገልግሎት እያገኙ ነው። ውሃ ደግሞ ለስደተኛ ከተሰራ ውሃ ላይ ለፖስት ኮሚኒቲ ለኛ ማህበረሰብ አካፍሎ በጋራ እየተጠቀሙ ነው። የኛና ስደተኛ ጥሩ የሆነ ግንኙነት ነው ያለው እንጂ ስደተኛ ሊባል አይችልበት ደረጃ ላይ ነው። እኛና ስደተኛ አንድ ላይ ተዋህደን የምንኖር ሰው ነው። አስቸጋሪ መልክዓ ምድር አቋርጠው ከለላ ላገኙ ስደተኞችና ተቀባዩ ማህበረሰብ የወንድማማችነት ትስስር ገመድም ሆኗል። አስተናጋጁ የአፋር ማህበረሰብና የኤርትራ ስደተኞች ይህንን የተፈጥሮ ጸጋ ተጋርተው በአንድነትና በሰላም አብረው ህይወታቸውን እየመሩ ይገኛሉ። ስደተኛና እኛ እንደ ቤተሰብ ነን እንጂ እንደ ስደተኛ ካምፕ ላይ ብቻ የሚል የለም። እኛ ጋር አብሮን የምንበላ አብሮን የምንኖር ማህበረሰብ ነን። እርሻ በጋራ ነው የሚጠቀሙት፣ ገበያም በጋራ ነው የሚጠቀሙት። ያለነው የመሰረተ ልማት ቦታዎች በአንድ ትምህርት ቤት ነው ልጆቻችን የሚማሩት። በአንድ ሆስፒታል ነው እየተጠቀምን ያለነው። አጠቃላይ ያሉትን ፋሲሊቲት በሙሉ የጋራ ነው እንጂ የስደተኛ የፖስት ኮሚኒቲ የሚባል የለም። ሼክ መሐመድ አሊ ይባላል። ይሄንን ወረዳ አፋምቦ ልጅ የሚባለው አፋምቦ ነው። ይሄንን ሐዋሽ ይሄን አካባቢ ማለት ነው። አሁን በዛም ማለት መጠቀም ነው። ለወንድሞች ጋራ
እንበላለን፣ በቃ እንሰራለን ማለት ይሄን ወንድሞች አስተማሯል። እነሱ ላይ ነው የሚያገኘው። ይሄንን የእቁብ መባል ብር አለ በወር 50 ብር በ20 ሰው ላይ 50 ብር ህግና ደንብ አለ ውስጥ ማህበር ላይ አሁን ብዙ ትጥቀማለና እስከ አዲስ አበባ መድረስ አለ። ይሄን በዘንካለ መባል ማህበር የስደተኞች በጣም መጀመሪያ ይሄ ስራ ከጀመሩ ነው። አሁን ራሱ ለርዳታ መሄድ አይችልም። እኔና እኔ ቤተሰብ ላይ አይሙላም ነገር አለና ግን እስከ ርዳታ ማሳደግ ነገር የለም። እስከዛ እኔ ይችላል መንቀሳቀስና ስራ ይችላል። ፕሮቴክሽን ላይ ደግሞ አካባቢ ማህበረሰብና ሆስት ኮሚኒቲ አንድ ላይ በኮሚቴ ተዋቅሮ በገበያ በትምህርት ቤት በትራንስፖርት ብዙ ቦታ ስለሚገናኙ እዛ አካባቢ የሚፈጠረው ራሱ በአፋር ባህል እንደዛ ከዛ አለፍ ብሎ ደግሞ ወደ ህግ አካባቢ በራሳቸው ናቸው እንደዚህ ኮሚኒቲ ውስጥ ገብቶ እንደዚህ አይነት ችግሮች ሲኖሩ ወደ ሽምግልና የሚፈታ ወደ ሽምግልና ከዛ ከፍ ያለ ደግሞ ወደ ህግ አግባብ ሄዱ እንትን እንዲሉ ከሁለቱም የተዋቀሩ ኮሚቴዎችም አሉን። ከሆስትና ከሩፍጂ የተዋቀሩ ኮሚቴዎችም አሉ። ብዙ ችግሮች ነበሩ በመሃላቸው ገበያ ቦታ መጣላት እንደዚህ ትራንስፖርት ትምህርት ቤት ላይ ነበሩ። አሁን ሁለቱም ኮሚቴ አዋቅረን መስራት ከጀመሩ በኋላ ያን ያክል እንትኖች የሉም። የግንዛቤ ስራዎችን በብዛት ስለሚሰራ አሁን ጥሩ ነው። አሁን ያለው አራያ መሆን የሚችል ነው። ኢትዮጵያ ከ1 ሚሊዮን በላይ ስደተኞችና ጥገኝነት ጠያቂዎችን ተቀብላ ከለላ ሰጣለች። የስደተኞችና ተመላሾች አገልግሎት ዋና ዳይሬክተር ጠይባ ሐሰን እንደሚሉት ስደተኞች ከተቀባይ ማህበረሰቡ ጋር ያላቸውን ማህበራዊና ኢኮኖሚያዊ መስተጋብሮችን የሚያጠናክሩ ተግባራት በመከናወን ላይ ናቸው። በአሁኑ ሰዓት በኢትዮጵያ ወደ 1.2 ሚሊዮን የሚሆኑ ስደተኞችና ጥገኝነት ጠያቂዎች ተጠልለው ይገኛሉ። እንግዲህ ይሄ ቁጥር ስናየው በብዙ መልኩ ትልቅ ቁጥር ሆኖ እናገኘዋለን። በአፍሪካ ዩጋንዳ ቀጥሎ ሁለተኛ ደረጃ ላይ ከፍተኛ ቁጥር በመቀበል እንገኛለን። ከዓለምም እንዲሁ 7ኛ ደረጃ ላይ ነው ያለነው። አገልግሎቶቹን በተመለከተ ስደተኞች ወደ ኢትዮጵያ ከሚገቡበት ጊዜ ጀምሮ ድንበራችንን ክፍት በማድረግ ከለላና ጥበቃ የሚፈልጉ እንደመሆናቸው ጤና፣ ትምህርት፣ ምግብ እንዲሁም ሌሎችም ማንኛውም ስደተኛ ወይም ደግሞ ድጋፍ ፈላጊ ማግኘት ያለበትን ስራዎች በሙሉ ለነዚህ ስደተኞች እንሰጣለን። በየትኛውም የስደተኞች ጣቢያ የሚገኙ ስደተኞችን ዓለም አቀፍ መርህና እሴትን በጠበቀ አግባብ እየኖሩ መሆኑን ይናገራሉ። ከፍተኛ ቁጥር የሚይዙ የጎረቤት ሀገራት ስደተኞች ናቸው። በባህል በቋንቋ ግንኙነቶች አሉን። እነሱን መሰረት አድርገንም ነው አሁን የኛ ቅበላይ ሀገራችን ከሌሎች ሀገራትም ለየት የሚያደርገው በየድንበሮቻችን ያሉ ከህዝቡ ጋር ነው የምናቀላቅላቸው። አሰፋፈሩን በራሱ ከህዝቡ ጋር የሚያገናኛቸው ስለሆነ ኢኮኖሚያዊ፣ ማህበራዊ እና ሌሎች መስተጋብሮችም አሉ። ልማታዊ ስራዎችንም አብሮ ነው ተጠቃሚ የሚሆኑ። አንድ ላይ አስተሳስረን ነው ስራዎችን ራሱ የምንሰራ። የምስራቅ አፍሪካ ወይም የኢጋድ ቀጠና አገራት ውስብስብ ፈተናዎች ያሉበት ቢሆኑም እልቆቢስ ጸጋና እድሎችም የተቸረው ከባቢ ነው። ጥቂት የማይባሉ ፈተናዎችና ችግሮች ባሉበት ዓለም ውስጥ ህዝቦች ያሉትን ውስን እድሎች በጋራ በመጋራት ችግሮችን በመደጋገፍና በሰላም መሻገር እንደሚችሉ የሚያሳይ ተምሳሌታዊ ተሞክሮ ነው። እንደዚህ ፌደራል በኩል ሄዶ ሽልማትም አግኝቷል። ስደተኞች ሞዴል ሆኖ ሽልማት አግኝቷል ስደተኞችና እንደዚህ ሪሶርስ ቢገኝ ስደተኛው አካባቢ ማህበረሰብ ብዙ ስራዎች መስራት ይችላሉ። እኛ አካባቢ ጥሩ እድሎች አሉ። የአሳ ብቻ ሳይሆን እርሻ ላይም እንደዚህ ባለፈው አመት ወደ 150 ሄክታር የሚሆን አንድ ላይ የሰሩበት ሁኔታዎች አሉ። ሆስትና ስደተኛ አንድ ላይ ሆኖ እርሻ ስራ ይሰራሉ። ሰዎች ወደ ሀገራቸው ሰላማዊ ስትሆን ወደ ሀገራቸው ስትሆኑ የኛ ዲፕሎማት ናቸው፣ የኢትዮጵያ ተወካዮች ናቸው። በእርግጥም ኢትዮጵያ ውስጥ ያደጉ ኢትዮጵያ ውስጥ የተማሩ
ዩኒቨርሲቲዎቻችን ውስጥ ተምሮ በብዙ ሙያ የተመረቁ ውጭ ሀገር የሄዱ እንደ ኢትዮጵያ አምባሳደር ነው የሚቆጠሩ። ኢትዮጵያ ሁለተኛ ሀገራቸው አድርጎ ነው የሚጠሯት። ኢትዮጵያ ውስጥ አድጎ ተምሮ ዩኒቨርሲቲ ጆይን አድርጎ ሀገራቸው ላይ ተመልሶ ዛሬ ሚኒስትር የሆኑ አሉ። የስደተኞችና የተቀባዩ ማህበረሰብ የጋራ ህይወት የወደፊት ብሩህ ተስፋ ደግሞ ከአሳይታ ከተማ በአቤ ሐይቅ ላይ አቋርጦ ወደ ጅቡቲ የሚዘረጋው የአስፓልት መንገድ ደግሞ ይበልጥ ተስፋቸው እንዲለመልም አድርጎታል። መስመር በዚህ ሲከፈት ብዙ ለወጣት የሥራ ዕድል ይፈጥራል። የከተማ ማህበረሰብ በንግድ ዓለም ላይ የተለያዩ ቦታ ላይ ተጠቃሚ ይሆናል ብዬ ነው ማስበው እና ያው እስከሚከፈት የአሳይታ ማህበረሰብ እስከ አፋምቦ ያለው በጉጉት እየጠበቅን ነው። የአባይ ሐይቅ ብዙ ስራዎች መስራት ይቻላል። ሪሶርስ ችግር እና ብዙ ሰው እዚህ አካባቢ አይመጣም፣ ሽፋን አያገኝም፣ ስለማይታይ ነው እንጂ ይሄ ቦታ ብታይ በጣም ብዙ ባለሀብቶች መጥቶ መስራት ይችላሉ እና መጥቶ መስራት የሚችል ሰው ካለ አካባቢ ማህበረሰብ የእንግዳ የመቀበል ባህር አፋር ይታወቃል በዚህና ይሄ አሁን አዲስ የሚሰራ መንገድ ብዙ ተስፋ ያለውና አካባቢ ደግሞ ምን እንደምታዩት ሐይቁ በጣም ትልቅ ነው። ብዙ ስራዎች እዚህ ባለሀብቶች እንደዚህ ሽፋን አግኝቶ እንትኖ ቢታይ ብዙ ሰው ይመጣል። አካባቢ ተስፋ ያለው አካባቢ ነው። ብዙ የስራ እድል መፍጠር ይችላሉ ለወጣቶች።